ከዲጂታል መታወቂያ ጀርባ ያለ ሚስጥር ሰብአዊና ዲሞክራሲያዊ መብቶችን የሚያግደውንና የትኛውንም መንግስት ከዲሞክራሲያዊ ስርዓት ውጪ ለዘላለም በቋሚነት እንዲገዛ የሚያደርግ አካሄድ። ይህ የንቁ ጥሪ ነው። በዓለማችን ልትቃወሙ ከሚገባው ነገር የመጀመሪያው ብሪት ካርድ ነው። የብሪቲሽ ካርድ ዲጂታል አይዲ። ዲጂታል አይዲ ማለት በማዕከላዊነት መንግስት የሚቆጣጠረውና አንተ ማን ወይንም አንቺ ማን እንደሆንሽ በማዕከላዊ መንግስት ቁጥጥር ስር በቀጥታ የሚረጋገጥ ነው። That's right. The British government wants to expand the surveillance measures in public spaces even further. እናም ዲጂታል አይዲው የእናንተን ማህበራዊ እንቅስቃሴ፣ የሶሻል ሚዲያ እንቅስቃሴ፣ የባንክ እንቅስቃሴ፣ የሕክምና እንቅስቃሴ በመላው ዓለም ላይ ወይንም በምትኖሩበት አካባቢ በትክክለኛ ህይወታችሁ የምታደርጉትን እንቅስቃሴ ሁሉ መንግስት ይቆጣጠረዋል ማለት ነው። ሌላው አንድ ጊዜ ወደ ዲጂታል አይዲ ሲስተም ከገባችሁ አበቃላችሁ። ከዛ መውጣት ማምለጥ አትችሉም። አልፈልግም የሚባል ነገር ስለማይኖር አንዴ ተመዝግቧቸዋል። ሌላው በአሁን ሰዓት በኢትዮጵያ በእንግሊዝም በብዙ አገሮች የግድ እየተፈጸመ ያለ ነው። እንግሊዝ ፓርላማ ግን በጉዳዩ ላይ የተለየ ነገር አለው። ንቁ የተባለው እንዴት የኢትዮጵያ፣ የእንግሊዝ፣ የሌሎችም ሀገሮች መሪዎች በተመሳሳይ ሰዓት ዲጂታል አይዲ ህዝቡን አስገድደው መጠቀም አለብህ የሚሉበት ዋናው ምክንያት ነው። እናም የእንግሊዝ ፓርላመንት ስለ ጉዳዩ ያደረገውን ክርክር እንዲናስቀኛቸዋለን። መልካም ቆይታ። Digital ID is the biggest step towards the surveillance state this country has ever faced in my lifetime. Digital ID is intrusive and fundamentally un-British. The government has no mandate for it. No sensible person believes it will tackle illegal immigration or በእነዚህ የመንግስት አካላት የዲጂታል አይዲን ጥቅም ከሚገልጹበት ነገር አንደኛው ህዝባዊ አገልግሎቶችን የመንግስት ተቋማት ላይ ወይንም በግል ተቋማትም ቢሆን ተደራሽ ለመሆን ዲጂታል አይዲን መጠቀም ወሳኝና ለደህንነት አስተማማኝ መረጃ ነው የሚል ነው። ከዚሁ ጋር አብሮ የሚሄደው ከዲጂታል አይዲ ጋራ የትኛውም ዓለም ላይ የሚገኙ መንግስቶች ቀስ እያሉ ገንዘባቸውን ወደ ዲጂታል ኢኮኖሚ እየቀየሩት ነው። የምትገዙትም የምትሸጡትም ገንዘብ ትራንስፈር የምታደርጉትም ብሩን ሳታዩት ነው። ሞባይል ባንኪንግ ሲስተም ያንን ነው ዲጂታል መኒ የምንለው። አንዴ አካውንታችሁ ውስጥ መንግስት ደሞዝ ያስገባላችኋል። እናንተ ደሞዙን ሳታዩ ሳትቆጥሩ ለምትፈልጉት ሰው በሞባይል ባንኪንግ ትልካላችሁ። በቴሌብር በሌላውም የምትፈልጉትን ትገዛላችሁ። ማንኛውም ወጫችሁን ያ ነው። ይሄ ደግሞ በጣም ተጠናክሮ ከዚህ በኋላ ምንም አይነት ገንዘብ በእጃችሁ እንዲኖር ላይፈለግ ይችላል። በዲጂታል አይዲያችሁ በኤቲኤም ካርዳችሁ ወይንም በክሬዲት ካርዳችሁ ትራንስፖርት ትጠቀማላችሁ፣ ሱቅ ትገበያያላችሁ፣ ትከፍላላችሁ። ስለዚህ ገንዘብ ቀረ ማለት ነው። አንድ ልብ ሊባል የሚገባው ነገር ይህን ሁሉ የምታደርጉት በመንግስት ቁጥጥርና ፍቃድ ስር መሆኑን ነው። መንግስት ደግሞ በዲፕ ስቴቶች ፍቃድ ስር መሆኑ ግልጽ ነው። በዛውንም የምታገኙትን ገንዘብ የምታስተላልፉትን ገንዘብና ወጪ ገበያችሁን ከዲጂታል አይዲያችሁ ጋር ስለሚቆራኝ የእናንተን የመግዛት፣ የመሸጥ፣ የመቀበል፣ የመስጠት አቅማችሁን መንግስት በትክክል ያውቀዋል ማለት ነው። በማህበራዊ ሚዲያ ወይንም በሆነ ነገር አንድ ለመንግስት የሚጎረበጥ ነገር ካደረጋችሁና ዲጂታል አይዲያችሁ ሰስፔንድ ከተደረገ፣ ከታገደ ወይንም ለጊዜውም ቢሆን እንዳይሰራ ከተደረገ ገንዘብ ማንቀሳቀስ አትችሉም። ከቦታ ቦታ መንቀሳቀስም አትችሉም። ማህበራዊ አገልግሎቶችን ማግኘት አትችሉም። ሱቅ ሄዳችሁ መገበያየት አትችሉም ማለት ነው። ግልጽ ነው። ምንም ማድረግ አትችሉም። ከኪስ ተወጥቶ የሚከፈል ገንዘብ የለም። ቤት ተከራይ ከሆናችሁ እዛ ቤት ተከራይታችሁ መቀጠል አትችሉም። ቤት ክራይ የሚከፈለው በዲጂታል ገንዘብ ነውና ይሄ ህግ ያወጣው የሚያስገድድ ነው። ስለዚህ እናንተን ለመቆጣጠር ምንም አይነት ፖሊስ ዘመቻ ምንም አያስፈልገውም። በቀጥታ ዲጂታል አይዲያችሁን ሰስፔንድ ማድረግ ብቻ እንቅስቃሴያችሁ ቀጥ ይላል። Let's just talk briefly about the so-called digital ID. Now, to a lot of people, having an identification card to show who you are, what your date of birth is. ከዲጂታል አይዲ ጋር እየተቆራኘ ነው። ይሄ በሌላውም ዓለም የተሰራበት ያለው ዘመናዊነት ተደርጎ እየተወሰደ ነው። የትኛውም ባንኮች ሪፖርት እያደረጉ ነው። ከተወሰነ ጊዜ በኋላ አካውንታችሁ ዲጂታል አይዲ ካላስገባችሁ አይንቀሳቀስም የሚል ሜሴጅ እየተላከላችሁ ነው። ሄዳችሁ ማስገባታችኋል። አዲስ አካውንት ለመክፈት ዲጂታል አይዲ የግድ ነው። እናም ዓለም ላይ ያሉ ስልጣን ለጠማቸው መንግስታት ህዝቡ ዲጂታል አይዲ አውጥቶ ራሱን አሳልፎ ከሰጠ ያለ ንቃት ህሊና ምን ሊፈጠር ይችላል የሚለው ከባድ ነው። መንግስትን መተቸት፣ መቃወም የማይታሰብ ነገር ነው።
ምናልባት መንግስት ለዚያ ሊጠቀመው ሊል ይችላል። አንዴ በእጁ ከገባችሁ በኋላ የመንግስት ፍቃድ ይሆናል። ረጅም ገመድ የታሰረ ነፃ እንደሆነ ይሰማዋል የሚል ስሜት ከፈጠረ እንጂ ዲጂታል አይዲ ካወጣችሁ በኋላ አሁን ባለው ዘመናዊ ዓለም ላይ ሙሉ በሙሉ በመንግስት ቁጥጥር ስር ገብታችኋል። እናም ህዝብ የማይደግፈውን ውሳኔ የሚወስን መንግስት፣ ህዝብ የሚቃወመው መንግስት ምን ሊፈጥር እንደሚችል ኢማጂን ማድረግ፣ ማሰብ፣ ቀድሞ ማየት እጅግ ወሳኝ ጉዳይ ነው። በማንኛውም ምክንያት መንግስት ዲጂታል አይዲያችሁን ሰስፔንድ ካደረገ ባንክ አካውንታችሁ አይንቀሳቀስም፣ ከሄዳችሁበት መመለስ አትችሉም። እንቅስቃሴያችሁ ሁሉ በመንግስት ላይ የተወሰነ ጥገኛ ይሆናል ማለት ነው። ደገፋችሁት አልደገፋችሁት አይመለከተውም። የደም ስራችሁን ወይንም የልብ ምታችሁን የሚቆጣጠረው መንግስት ነው ማለት ይቻላል። አሁን የትኛውም አክሲዮን ማህበር አክሲዮን ለመከፋፈል አክሲዮን ለመክፈል ስብሰባ ስትሄዱ ከምትጠየቁት ነገር አንዱ ናሽናል አይዲ ነው። ቀለል ያለ ማሳያ እናንሳ። እንደ ግብፁ ታህሪር ስኩዌር ሰላማዊ ሰልፍ የወጡ ሰዎችን እነዚህ ነውጠኞች ናቸው፣ ተላላኪዎች ናቸው፣ የሌሎች ሀገር ናቸው፣ ኢስላሚክ ብራዘርሁድ ናቸው በተለያየ ውሳኔ ከተወሰነባቸው በኋላ የዛች ሀገር ፓርላማ እነዚህ ሰዎች ላይ ምንም አይነት ቅጣት እንዲወስድ አይጨነቅም። በቀጥታ እነዚህን የሚጠረጥራቸውን ሰዎች ማንነታቸውን፣ ፎቶቸውን ብቻ በማየት ወደ ዲጂታል አይዲ ገብቶ ዲጂታል አይዲያቸውን ሰስፔንድ ማድረግ ነው፣ ማገድ ነው። ከዛ በኋላ የራሳቸው በሚሊዮን የሚቆጠር ገንዘብ ባንክ ቤት ቢሄዱ ባንክ ቤቱ አይሰራም። ቢፈልጉም በጥሬ ገንዘብ እንዳይንቀሳቀሱ፣ ጥሬ ገንዘብ የለም። ትራንስፖርት መጠቀም አይችሉም። የመንግስት አገልግሎቶችን፣ ሕክምናን ማግኘት አይችሉም። ትራንስፖርት ማግኘት አይችሉም። ተቃውሞ ምን ሊሆን እንደሚችል ማሰብ ቀላል ነው። ከዚህ በኋላ መንግስትን እንደ ፈጣሪ ማስቀመጥ ነው። ይህ ደግሞ አሁን እንደ አፍሪካ ባሉ የብሔር፣ የጎሳ፣ የሃይማኖት ግጭት ያለባቸውና በአንድ ቡድን የበላይነት የሚመራ መንግስት ባላት አፍሪካ አህጉር ላይ ምን ሊፈጥር እንደሚችል ቀላል ነው። በአንድ ግለሰብ የሚመሩ አብዛኛዎቹ የአፍሪካ ፓርላማዎች ግለሰቡ ይሄኛው ሃይማኖት፣ ይሄኛው ዘር፣ ይሄኛው ቡድን፣ ይሄኛው አመለካከት ጸረ መንግስት፣ ጸረ አገርና ጸረ ሰላም ነው፣ ስለዚህ ይታገድልኝ፣ የባንክ እንቅስቃሴያቸው ይቆምልኝ ካለ ፓርላማው የዛን ቡድን ዲጂታል አይዲ ሰስፔንድ ካደረገው ወይንም ካገደው ቡድኑ የመኖር ህልውናው ያበቃል። ሰው ምግብ የሚበላው ሰርቶ ነው፣ የሚሰራውን ደግሞ በገንዘብ ነው የሚገዛው። ገንዘብ ከሌለው አሁን ያበቃለታል። ከቦታ ቦታ ለመንቀሳቀስ ትራንስፖርት የግድ ይለዋል። ትራንስፖርት ደግሞ የዲጂታል አይዲ አይሰራም። የምትከፍለው ዲጂታል አይዲ ህጋዊ ስለሆነ ነው። በዚህ ላይ መንግስት የሚያቀርበው የታክስ ማጭበርበርን፣ ሌብነትን፣ ህገወጥ የገንዘብ ዝውውርን፣ አሸባሪዎችን መርዳትን ልከላከልበት ነው ይላል። ያ ትክክል ነው፣ ሊሆን ይችላል፣ ይሆናልም። ጥያቄው ግን መንግስት ያልተመቸውን ሁሉ አሸባሪ፣ ጸረ መንግስት፣ ጸረ ልማት፣ ኋላ ቀር እያለ የሚገታ ከሆነና ሲከፋው ደግሞ ዲጂታል አይዲያቸውን ሰስፔንድ የሚያደርግ ከሆነ ወይንም በሱ ፍቃድ የሚቆጣጠራቸው ከሆነ መንግስት ፈጣሪ ሆነ፣ አምባገነን ሆነ ማለት አይደለም እንዴ? እንግሊዞች ጉዳዩ ክርክራቸው huge numbers that have signed this petition indicate to me that there are many in this country that are deeply concerned of the direction of travel in which we're going. ID cards is one thing.